በሱዳን ጦርነት እየተሳተፈ የሚገኘው የህወሓት ጦር ድሮን መማረኩ ተሰማ። በቡድኑ የሚዘወረው አርሚ 7 የተባለው ጦር የፈጥኖ ድራሽ ኃይሉን ድሮን መማረኩን የሚያሳይ ተንቀሳቃሽ ምስል ተሰራጭቷል። አርሚ 7 ድሮን መማረኩ የተሰማው በአዲስ አበባው ሰልፍ የትግራይ ወጣቶች በሱዳን እየተሸጡ ነው የሚል ተቃውሞ በተሰማበት ዕለት ነው። ታደምጡታላችሁ። ህወሓት ከፌዴራል መንግስት ጋር ለመደራደር እንቅስቃሴ መጀመሩን ጌታቸው ረዳ ይፋ አደረጉ። አቶ ጌታቸው የድርድር እንቅስቃሴውን ሴራ ሲሉ አጣጥለው ብልጽግና እርምጃ እንዲወስድላቸው ተማጽነዋል። ህወሓት በበኩሉ የዛሬውን ሰልፍ በተመለከተ ሰልፉ ከሽፏል ብሏል። እንመለስበታለን። አገራዊ የምክክር ኮሚሽን ጉባኤ ተጀምሯል ከተባለ ቀናት ቢቆጠርም እስካሁን አለመጀመሩ ተሰማ። የመክፈቻ ስነ ስርዓቱን ያካሄደው ሀገራዊ ምክክር ጉባኤ በ8ቱ አጀንዳዎች ዙሪያ ምክክር ማድረግ ሳይጀምር ቀናቶች እየተቆጠሩ ነው። እናስደምጣቸዋለን። ቅዳሜ ዕለት ኢራን በባህረ ሰላጤው በሚገኙ የአሜሪካ አጋር ሀገራት ላይ የምትፈጽመውን ጥቃት አጠናክራ መቀጠሏን ሮይተርስ ዘገባ። በሌላ በኩል አሜሪካ ለሰባተኛ ጊዜ ትናንት ምሽት በኢራን ወታደራዊ ተቋማት ላይ ድብደባ መፈጸሟን አስታውቃለች። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በሱዳን ጦርነት እየተሳተፈ የሚገኘው የህወሓት ጦር ድሮን መማረኩ ተሰማ። በቡድኑ የሚዘወረው አርሚ 7 የተባለው ጦር የፈጥኖ ድራሽ ኃይሉን ድሮን መማረኩን የሚያሳይ ተንቀሳቃሽ ምስል ተሰራጭቷል። አርሚ 7 ድሮን መማረኩ የተሰማው በአዲስ አበባው ሰልፍ የትግራይ ወጣቶች በሱዳን እየተሸጡ ነው የሚል ተቃውሞ በተሰማበት ዕለት ነው። የህወሓት አማጽያን ስብስብ አካል የሆነውና አርሚ 7 በመባል የሚታወቀው የትግራይ ታጣቂዎች ስብስብ በሱዳን የእርስ በርስ ጦርነት ውስጥ ከጀነራል አብዱል ፈታህ አልቡርሃን የሱዳን መከላከያ ኃይል ጎን ተሰልፎ በንቃት እየተሳተፈ ይገኛል። የተሳትፎ በኢትዮጵያ በሱዳንና በአጠቃላይ በአፍሪካ ቀንድ ጂኦፖለቲካ ላይ ከፍተኛ ተጽዕኖ እያሳደረ ያለ አነጋጋሪ ክስተት ሆኗል። ይህ የጦር ክፍል በዋናነት የተመሰረተው በትግራይ ጦርነት ወቅት በሱዳን በኩል ድንበር ተሻግረው በነበሩ የቀድሞ የኢትዮጵያ መከላከያ ሰራዊት የትግራይ ተወላጆች ከትግራይ መከላከያ ኃይል TDF ያፈገፈጉ ታጣቂዎችና በሱዳን መጠለያ ካምፖች ውስጥ ከነበሩ ስደተኞች በተመለመሉ ወጣቶች ነው። ቡድኑ በጀነራል መሐመድ ሐምዳል ዳገሎ ከሚመራው የሱዳን ፈጥኖ ድራሽ ኃይል ጋር በሚደረገው ውጊያ የሱዳን መደበኛ ጦርን እያገዘ ይገኛል። በተለይም በሱዳን ብሉ ናይል ግዛት ስር በሚገኙት ደማዚንና የኢትዮጵያን ድንበር ተቀራራቢ በሆነችው ኩርሙክ ከተማ አካባቢ በግንባር ቀደምነት እየተዋጋ ነው። ታጣቂ ኃይሉ ከሰሞኑ በኩርሙክ ኢትዮጵያ ድንበር በነበረው ውጊያ አንድ ድሮን መማረኩን የሚገልጽ መረጃ ወጥቷል። በማህበራዊ ትስስር ገጾች ላይ በተሰራጨው በዚህ ተንቀሳቃሽ ምስል ላይ የህወሓት ወታደሮች አንድ ሰው አልባ አውሮፕላን እያሳዩ ከፈጥኖ ድራሽ ኃይሉ መማረካቸውን ሲናገሩ ታይተዋል። ይህን መረጃ እስካሁን በገለልተኛ አካል ማረጋገጥ አልተቻለም። ነገር ግን ህወሓት በሱዳን ጦርነት እየተሳተፈ መሆኑና የትግራይ ወጣቶችንም ለአልቡርሃን እየሸጠ ዶላር እያጋበሰ መሆኑ ትልቅ ቀጠናዊ ትርጉም ያለው ነው። ይህ በእንዲህ እንዳለ በኢትዮጵያ ቤንሻንጉል ጉሙዝ ክልልና በሱዳን መካከል የሚገኘውና ሁለቱን ሀገራት የሚያገናኘው ታሪካዊ የኩርሙክ ድልድይ በታጣቂ ኃይሎች ጥምረት መፍረሱ ተሰምቷል። ከአሶሳ ተነስቶ የሱዳን ኮምሮክን የሚያቋርጠውና B40 በተሰኘው አውራ ጎዳና ላይ የሚገኘው ይህ ድልድይ መሰበር በቀጠናው ላይ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እንደሚያሳድር ተጠቁሟል። ከስፍራው የወጡ መረጃዎች እንደሚያመላክቱት ድልድዩን ያፈረሱት የሱዳኑ መሪ ጄኔራል አብዱል ፈታህ አልቡርሃን ጦር በሱዳን ተጠልለው ከሚገኙ የቀድሞ የኢትዮጵያ ሰላም አስከባሪ ኃይሎች እንዲሁም ቤኒን ከተባለ ቤንሻንጉል ታጣቂ ቡድን ጋር በመቀናጀት ነው። በተለይም በሰሜን ኢትዮጵያው ጦርነት ወቅት ወደ ሀገራችን አንመለስም በማለት በሱዳን የፖለቲካ ጥገኝነት የጠየቁ በመቶዎች የሚቆጠሩ ከፍተኛ መኮንኖችና ጄኔራሎችን ያካተተው የቀድሞ የኢትዮጵያ መከላከያ ሰራዊት አባላት በዚህ ጥቃት ተሳትፈዋል ተብሏል። እነዚህ ኃይሎች የአልቡርሃን ጦር ካርቱምን በድጋሚ እንዲቆጣጠር ከፍተኛ አስተዋጽኦ ማድረጋቸው የተነገረ ሲሆን አሁን ደግሞ አርሚ 7 በሚል ተደራጅተው ከሱዳን ጦር ክፍልና ከቤንሻንጉል ታጣቂዎች ጋር በመሆን ከሱዳን በኩል ጥቃት እየሰነዘሩ ይገኛሉ። ለበርካታ ዓመታት የሁለቱን ሀገራት የንግድ ልውውጥና የሰዎች እንቅስቃሴ ሲያሳልጥ የነበረው ይህ ድልድይ መፍረሱ ከፍተኛ የሎጂስቲክስ መስተጓጎል አስከትሏል። በዚህም ምክንያት ጥሬ ዕቃዎች እንዲሁም የገቢና የውጭ ንግድ እንቅስቃሴዎች ሙሉ በሙሉ እንዲቆሙ ያደርጋል። በሌላ በኩል ድርጊቱ ወታደራዊ ስትራቴጂን ያነገበ መሆኑ ተገልጿል። ተቃራኒ ጦርን እንቅስቃሴ ለመግታት ድልድዮችን ማፍረስ የተለመደ ወታደራዊ ስልት ሲሆን ይህም በሰሜን ኢትዮጵያ ጦርነት
ወቅት በወልዲያና ጋሸና አካባቢዎች ከታየው የድልድዮች መፍረስ ጋር ተመሳሳይነት አለው። ህወሓት ከፌዴራል መንግስት ጋር ለመደራደር እንቅስቃሴ መጀመሩን ጌታቸው ረዳ ይፋ አደረጉ። አቶ ጌታቸው የድርድር እንቅስቃሴውን ሴራ ሲሉ አጣጥለው ብልጽግና እርምጃ እንዲወስድላቸው ተማጽነዋል። ህወሓት በበኩሉ የዛሬውን ሰልፍ በተመለከተ ሰልፉ ከሽፏል ብሏል። የፌዴራል መንግስት በህወሓት ላይ እርምጃ እንዲወስድ ጥሪ ለማቅረብ ከመቀሌ ሸሽተው አዲስ አበባ በከተሙ የለውጥ አቀንቃኞች የተጠራው ሰልፍ እንደተጠበቀው አለመሆኑ እየተገለጸ ነው። ሰልፉ ላይ ከትግራይ የሸሹ ወጣቶች ተገኝተው ተቃውሟቸውን በስፋት ይገልጻሉ ተብሎ ቢጠበቅም እንደተጠበቀው አለመውጣታቸው ተጠቁሟል። ሰልፉ እንዳይደረግ በተከታታይ ማስጠንቀቂያ ሲያወጣ የነበረው በኃይል ስልጣን የተቆጣጠረው የደብረጽዮን ገብረ ሚካኤል ቡድን ወጣቱ ተሳትፎውን እንዳከሸፈው አስታውቋል። ቡድኑ በጉዳዩ ላይ ከሰልፉ መጠናቀቅ በኋላ ዛሬ ከሰዓት ባወጣው መግለጫ የራሱን የግዳጅ ወታደራዊ ምልመላ ዘመቻ የሸሹ ወጣቶችን ዛሬም ከትግራይ ጥቅም ጎን መሰለፋቸውን አረጋግጠዋል ብሏል። የተጠራብኝ ሰልፍ ከሽፏል ያለው ቡድኑ በተወሰነ መልኩም ቢሆን ሰልፍ ላይ ለማደናገሪያ እንዲሆኑ ሰልፍ የወጡ ሰዎች መኖራቸውን አልካደም። በሰልፉ ላይ በማያገባቸው ዳስ ውስጥ የሚጨፍሩና የማይመለከታቸውን አጀንዳ የሚያስተጋቡትንም ታዝበናል ሲልም በስም ያልገለጻቸውን አካላት ወንጅሏል። በሰልፉ ላይ በአዲስ አበባ የሚንቀሳቀሰው የኤርትራው ተቃዋሚ ቡድን ብርጌድና አህመዱ መሳተፉ ተረጋግጧል። በሰልፉ ላይ የተገኙት የብርጌድና አህመዱ አባላት የህወሓትና ሻዕቢያን ግንኙነት በማውገዝ ትክክለኛው ጽምዶ ያለው አዲስ አበባ መሆኑን ሲናገሩ ተደምጠዋል። እንዲሁም ከትግራይ ተወላጆች ውጪ የተወሰኑ ሰዎች በሰልፉ ላይ አጋርነታቸውን ለማሳየት የተገኙ አካላት መኖራቸውን ጌታቸው ረዳ ተናግረዋል። ጌታቸው በመድረኩ ላይ ባደረጉት ንግግር አጋር አካላት በሰልፉ ለአጋርነት መሳተፋቸውን በመግለጽ ያመሰገኑ ሲሆን ትግራይ ሰላም ካልሆነች ኢትዮጵያ ውስጥ ዘላቂ ሰላም እንደማይኖር ልብ ማለት ያስፈልጋል ብለዋል። በህወሓት በኩል አስቀድሞ በትግራይ ላይ ግልጽ ጦርነት ለመክፈት ያለመ ነው በተባለው ሰልፍ ላይ እንደተገመተው በርካታ ወጣቶች ባይገኙም በቡድኑ ላይ እርምጃ እንዲወሰድ ተጠይቋል። የሰልፉ ዋና አስተባባሪ ጌታቸው ረዳ እርሳቸው በምስራቅ አፍሪካ ጉዳዮች አማካሪነት የሚመሩትና የሚያገለግሉት የአብይ አህመድ አስተዳደር እርምጃ እንዲወስድ አጥብቀው ጠይቀዋል። እርምጃው በሻዕቢያ ጦር የተቆጣጠራቸውን እንደ ኢሮብ ያሉ አካባቢዎችን ነፃ ማውጣትና ድንበር መቆጣጠርን ይጨምራል። ምንም እንኳን ጌታቸው መንግስት ድንበር ያስከብር ቢሉም የሻዕቢያ ጦር ይውጣልኝ ሲል የነበረው ህወሓት ራሱ ጦሩ የያዛቸውን አካባቢዎች ለቆ መውጣቱን ከሰሞኑ ተናግሯል። የሻዕቢያ ጦር እንደ ዛላምበሳ ካሉ አካባቢዎች በተወሰነ መልኩ መንቀሳቀሱን ቢገልጹ በኃይል የያዛቸውን ቦታዎች ሙሉ በሙሉ አልለቀቀም። ህወሓት ጦርነት ሊታወጅብኝ ነው ያለውን ሰልፍ ማክሸፉን ቢገልጽም የፌዴራል መንግስት ለቀረበበት ኃላፊነት የመወጣት ጥሪ የሰጠው ምላሽ የለም። አገራዊ የምክክር ኮሚሽን ጉባኤ ተጀምሯል ከተባለ ቀናት ቢቆጠርም እስካሁን አለመጀመሩ ተሰማ። የመክፈቻ ስነ ስርዓቱን ያካሄደው አገራዊ የምክክር ጉባኤ በ8 አጀንዳዎች ዙሪያ ምክክር ማድረግ ሳይጀመር ቀናት እየተቆጠሩ ነው። 4000 ተሳታፊዎችን በ8 ቡድኖች ከፋፍሎ ምክክሩን ለማከናወን ያቀደው አገራዊ የምክክር ኮሚሽን ከተሳታፊዎች ቅሬታ እየቀረበበት መሆኑን የዋዜማ ምንጮች ገልጠዋል። በምክክሩ እየተሳተፈ የሚገኝ ተመካካሪ በተመደበበት የርዕሰ ጉዳይ ተመካካሪ ቡድን አማካኝነት በአንድ አጀንዳ ላይ ብቻ እንዲመካከር የተቀመጠው አሰራር ዋና የቅሬታ ምንጭ መሆኑ ተነግሯል። የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ተወካዮችንና በተጽዕኖ ፈጣሪነት የተመረጡ ተመካካሪዎችን ጨምሮ በርካቶችን በጉዳዩ ዙሪያ ያላቸውን ቅሬታ ለኮሚሽኑ ኮሚሽነሮች ማቅረባቸውን የገለጹት ምንጮች ኮሚሽነሮች ሁሉንም የስራ ቡድኖች ተመጣጣኝ ውክልና እንዲኖራቸው ይደረጋል የሚል ምላሽ መስጠታቸውን ገልጸዋል። የፌዴራል መንግስት አደረጃጀት እንዲሆን ክልሎችና ከተማ አስተዳደሮች ውስጥ ያሉ የማህበረሰብ ክፍሎችን ወክለው በምክክሩ ለመሳተፍ አዲስ አበባ ከከተሙ ተሳታፊዎች መካከል በመቶዎች የሚቆጠሩ አሁንም በምክክሩ መሳተፍ የሚያስችላቸውን መታወቂያ ማግኘት አለመቻላቸውንም ምንጮች ለዋዜማ ተናግረዋል። ኮሚሽኑ ቀደም ሲል በወጣው መርሃ ግብር መሰረት ለተመካካሪዎች መታወቂያ አድሎ የሚጨርሰው ማክሰኞ ሐምሌ 7 ቀን 2018 ዓ.ም ነበር። ይሁንና መታወቂያ አልታተመም። አንዳንድ ተቋማት
በምክክሩ እንዲሳተፉ የወከሏቸው ተመካካሪዎች ዝርዝር ለኮሚሽኑ አልደረሰም፣ ለተሳታፊዎች የተቀመጠው ኮታ ሞልቷል በሚሉና በሌሎች ምክንያቶች የተነሳ እስከ ዓርብ ሐምሌ 9 ቀን 2018 ዓ.ም ድረስ የተሳታፊነት መታወቂያ ያልደረሳቸው ተመካካሪዎች መኖራቸውን ዘገባው ጠቁሟል። ሀገራዊ የምክክር ኮሚሽን የተመካካሪዎችን ደህንነት ለማስጠበቅ ከፍተኛ ጥበቃ እንደሚያደርግ ማስታወቁ የሚታወስ ሲሆን ለተመካካሪዎች በተሰጠው የምክክር ሂደት ማብራሪያ ላይ የኢትዮጵያ ፌዴራል ፖሊስና ብሔራዊ መረጃና ደህንነት አገልግሎት የስብሰባውን ቦታ ደህንነት የማስጠበቅ ኃላፊነት እንደተሰጣቸው ተገልጿል። ሀገራዊ የምክክር ጉባኤው እንዲካሄድበት የተመረጠው በአዲስ አበባ በተለምዶ የተባበሩት በሚል በሚጠራው አካባቢ የሚገኘው አዲስ ዓለም አቀፍ ኮንቬንሽን ማዕከል ከፍተኛ ጥበቃ እየተደረገለት የሚገኝ ሲሆን የማዕከሉን መግቢያ በሮች የብሔራዊ መረጃና ደህንነት አገልግሎት ባልደረቦች እየተቆጣጠሩት እንደሚገኙ ተዘግቧል። በማዕከሉ መግቢያ በሮች ባለው ጥብቅ ቁጥጥር የተነሳ የኮሚሽኑን ሰራተኞች ጨምሮ የመገናኛ ብዙሃን ባለሙያዎችና ሌሎች በተለያየ ሚና የመግቢያ መታወቂያ የተሰጣቸው ባለድርሻዎች ወደ ማዕከሉ ለመግባት መቸገራቸውን ዘገባው ጠቅሷል። ከኮሚሽኑ ኮሚሽነሮች መካከል አንዷ ወደ ማዕከሉ ለመግባት ተቸግረው እንደነበር ማስተዋላቸውን የገለጹት ምንጯ የትኛው ባለድርሻ አካል በየትኛው መግቢያ በር መግባት እንዳለበት በግልጽ አለመታወቁ እንግልት ማስከተሉ ተዘግቧል። ቅዳሜ ዕለት ኢራን በባህረ ሰላጤው በሚገኙ የአሜሪካ አጋር ሀገራት ላይ የምትፈጽመውን ጥቃት አጠናክራ መቀጠሏን ሮይተርስ ዘገባ። አሜሪካ ለሰባተኛ ጊዜ ትናንት ምሽት በኢራን ወታደራዊ ተቋማት ላይ ድብደባ መፈጸሟን አስታውቃለች። በሁለቱ ሀገራት መካከል የተደረሰው የተኩስ አቁም ስምምነት ከፈረሰ በኋላ ግጭት ተባብሶ ቀጥሏል። ኪዮት የውሃ ማጣሪያዋ በኢራን ሚሳኤል የተመታባት ሲሆን አውሮፕላን ማረፊያዋን በተደጋጋሚ በደረሰበት የሚሳኤልና ድሮን ጥቃት ስጋት ምክንያት አገልግሎቱን አቋርጧል። የኢራን አብዮታዊ ዘብ በኪዩት አሪፍጃን የጦር ካምፕ የሚገኝ የአሜሪካ ጦር ድጋፍ ሰጪ ማዕከል ላይ ጥቃት ፈጽሞ የራዳር ተቋምን ማውደሙን አስታውቋል። የኢራን ብሔራዊ መገናኛ ብዙሃን አብዮታዊ ዘቡ በባህሬን የአሜሪካ ጦር አውሮፕላኖች የተሰበሰቡበትን ሼክ ኢሳይ የጦር ሰፈርና የደህንነት መረጃ ማዕከልን ማጥቃቱን ዘግበዋል። ሮይተርስ የዘገባውን ትክክለኝነት ለማጣራት ያደረገው ጥረት አልተሳካም። የአሜሪካን ጦር ጭካኔ የሚገታ ዓለም አቀፍ ተቋም ስለሌለ ያጠቃችሁን እናንተም በተመሳሳይ መልኩ አጥቁት የሚለውን የቁርአንን ትዕዛዝ ከመከተል ውጪ ሌላ አማራጭ የለንም ሲሉ የአብዮታዊ ዘብ በመግለጫው አስታውቋል። ዘቡ በዚህ መግለጫው በአካባቢው የሚገኙ የአሜሪካ አጋሮች ተጨማሪ ጥቃቶች ሊያጋጥሟቸው እንደሚችሉ አስጠንቅቋል። ዓርብ ዕለት ሁለቱም ወገኖች በመርከብ እንቅስቃሴ ላይ ያነጣጠሩ እርምጃዎችን የወሰዱ ሲሆን የአሜሪካ የባህር ኃይል ወደ ኢራን የሚሄዱ መርከቦችን ያገደ ሲሆን ቴህራን በበኩሏ የዓለምን የ1/5 የነዳጅ አቅርቦት የሚተላለፍበት ወሳኝ የውሃ መስመር ላይ ሕግ የጣሱ ያለቻቸው መርከቦች ላይ ማነጣጠሯን አስታውቃለች።